የአፍሪካ አቪዬሽን ኢንዱስትሪ በሚጠበቀው ልክ እንዳያድግ የገደቡ መሻሻል የሚገቡ የአገልግሎት አሰጣጥ ያሉበት ነው። የመንገደኞች አያያዝ ሁኔታም እንግልት እንዲሁም ንብረቶቻቸውን ከመጠበቅና ላላስፈላጊ ወጪም የመዳረጋቸውን ጉዳይ የአየር እንቅስቃሴ ከተጠቃሽ ችግሮች መካከል ናቸው። ለአየር ትራንስፖርት ደንበኞች አያያዝ ትኩረትን የሚነፍኩ አየር መንገዶች የአገልግሎት ዘመናቸው ብዙ ርቀት መጓዝ የሚቻሉ አይደለም። ምክንያቱም የአየር ትራንስፖርት የተመሰረተው በደንበኞች እንቅስቃሴ ላይ በመሆኑ ነው። ለዚህም ነው በአህጉራችን የአየር ትራንስፖርት ደንበኞች አያያዝ ትኩረት ሊደረግበት እንደሚገባ የምናነሳው። So we've been having discussions at regional levels at consumer protection issues. ይህም በአፍሪካ የአየር መንገድ ትራንስፖርት ደንበኞች አያያዝን ማሻሻል ላይ መስራት የሚገባበት ያደርገዋል። የአፍሪካ ሲቪል አቪዬሽን ባለስልጣን አህጉራዊ ተቋም ነው። ተቋሙ በዋናነት አፍሪካ አንድ ወጥ የአየር ትራንስፖርት እንዲኖራት ለማስቻል እየሰራ ነው። በዚህ ማዕቀፍ ውስጥ ደግሞ የአህጉሪቱ የአቪዬሽን ዘርፍ የደንበኞች አያያዝ ሁኔታ እንዲሻሻል ተግባራዊ እርምጃዎች እንዲኖሩ ትኩረት ሰጥተን ስራዎችን እያከናወንን እንገኛለን። አፍሪካም በአቪዬሽን ዘርፍ የእርስ በርስ ልምዶችን መጋራት እንደሚያስፈልግና ይህም በተቋማቱ አገልግሎት አሰጣጥ ላይ የሚነሱ ቅሬታዎች እንዲፈቱ ያስችላል ተብሎለታል። ለገጠሙን የአየር ትራንስፖርት ደንበኞች አያያዝ ክፍተት ልናደርገው የሚገባው ተግባር ትብብርና አብሮ መስራት የሚያስፈልግበት ነው። በተለይ የቀጣናው ተቋማት ሚና ለዚህ ድርሻውን ይወስዳል እና እንደ አንድ ተቋም ለሚነሱ ቅሬታዎች ከአፍሪካ ሲቪል አቪዬሽን ኮሚሽን እንዲሁም ከብሔራዊ የአቪዬሽን ኮሚሽኖች ጋር የትብብር ስራዎችን እያከናወንን እንገኛለን። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ኢትዮጵያ በቀጠናው ለአየር መንገደኞች አያያዝ መሻሻል ቁርጠኛ ናት ይላሉ። ኢትዮጵያ የደንበኞች አያያዝ የጋራ ኃላፊነት መሆኑን ታምናለች። ይህም በተቆጣጣሪ አካላት፣ በአየር መንገዶች፣ በአገልግሎት አቅራቢዎችና በመንግስት አካላት የተባበረ ስራ መኖሩን ይጠይቃል። ለዚህም ኢትዮጵያ ሁል ጊዜ ቁርጠኛ ናት። ይህ ትግበራ ደግሞ በአፍሪካ አንድ ወጥ የአየር ትራንስፖርት ገበያ ትስስር ማዕቀፍ ስር ከሌሎች አባል ሀገራት ጋር በመተባበር የሚፈጸምና በተግባር ሊተገበር የሚችል ነው። ይህ አህጉራዊ አውደ ጥናትም የእርስ በርስ ልምዶችን ለመቀባበል እንዲሁም የአየር ትራንስፖርት ዘርፍ የደንበኞች አያያዝን ለማሻሻል ተግባራዊ እርምጃዎችን ለመውሰድ አጋዥ መሆኑን አንስተዋል። አፍሪካ በቀጣይ በአቪዬሽን ዘርፍ እድሎችን በማጉላት ስኬታማ አገልግሎት ለመስጠት መስራት ይጠበቅባታል። Taking consideration the geographical size of Africa, the population size. አህጉር አፍሪካ ካላት የመልክዓ ምድራዊ ስፋትና የህዝብ ብዛት አንጻር የአቪዬሽን ዘርፍ እድሎች ሰፊ ናቸው። እርግጥ ነው አንዳንድ አየር መንገዶች በስኬት ጎዳና ላይ መሆናቸው ይታወቃል። ይህ የሚበረታታ ነው። የአፍሪካን አየር ትራንስፖርት በይበልጥ በአህጉሪቱ አባል ሀገራት መካከል እንዲጨምር በማድረግ የአየር ትራንስፖርት እድገትን ልናፋጥን የሚገባ ነው። Agenda 2063 is more broad, especially when you come to the አጀንዳ 2063 ሰፊ እቅዶች ያሉት ለአቪዬሽኑም ዘርፍ ደግሞ የአፍሪካ አንድ ወጥ የአየር ትራንስፖርት ተግባራዊ ማድረግ እቅድ ያለበት ነው። ይህ ለአቪዬሽን መስኩ እድገትና የእርስ በርስ የገበያ ትስስርን ለማስፋት የላቀ ሚና አለው። ይህን ስናደርግ ፍትሐዊ ተወዳዳሪነትና የደንበኞች አያያዝን በሚሻሻል መልኩ እንዲተገበር የምናደርግበት ነው። በዚያ አውድ ጥናትም የሚጠበቁ ውጤቶችም የጋራ የቁጥጥር ስርዓት በማበጀት ውስጥ ልንተገብረው የሚገባ ነው። የተለያዩ የአፍሪካ ሀገራት ከፍተኛ የአቪዬሽን ልዑካን የተገኙበት የአየር ትራንስፖርት ደንበኞች አያያዝን የተመለከተ አውደ ጥናት በአዲስ አበባ እየተካሄደ ነው። ለ3 ቀናት የሚቆየው አውደ ጥናት በአፍሪካ የአየር ትራንስፖርት ገበያ ለመንገደኞች አያያዝ ወጥ የሆነ ትኩረት ለመስጠት እንደሚረዳ ተመላክቷል።